እንግዲህ ዛሬ ቅዳሜ ከሰዓት አቤት አስማት ግን እንደዚህ ይሰራል መሰለኝም አይገርምም እኔ ድሮ ከፍያ ያየሁት ነው ቁጭ ግን በቃ ቅዳሜ በራሱ የሆነ ደስ የሚል ነገር ስላለው ለየት ባለ ነገር መምጣት ስላለብን ለመለየት ብለን ያደረግነው ነገር ነው እንጂ ምንም አስማት የሚባል ነገር ምናቅ ሰዎች አይደለም ግን ሰርተነዋል ግን ቴክኖሎጂው ምን ጋር እንደደረሰ ምን ያያየው ቅዳሜ ከሰዓት እንግዲህ ሰዓታችንን ጠብቀን እንዳልነው ዱብ ብለናል ስቱዲዮ ተከስተናል የነበርንበት ስሜት ትንሽ እንዴት ነው የሆነ ከላይ ተሳፈፈና መስለሽ ታንሳፈን በቃ ምድር ምን ወርዳል መሰለኝ እኔ ቴክኖሎጂ ዱብ ስቱዲዮ ውስጥ የቤተሰቦች ያሉ እዚህ ያልኩኝና ሰላም ናችሁ የእናንተ ፈገግታ በተለይ አንቺ እስ የሚፈገግታ ነው ያላት እንግዲህ በግራና በቀኝ ቅዳሜ ከሰዓት የመጣችሁ እንግዶቻችን እንዲሁም ደግሞ በመላው ዓለም ከኛ ጋር ሆናችሁ ቅዳሜ ከሰዓት የምታሳልፉ ሁሉ እንኳን ለዛሬዋ ቀን አደረሳችሁ እንዴት ናችሁ ብለን ነው ቅዳሜ ዱብ ብለን እንግዲህ ስቱዲዮ የተገኘ ነው አስማት የሚለው ነገር እኛ አስማት ላይ ብዙ ዕውቀት የለንም በርግጥ ግን ቴክኖሎጂ እንደዚህ እንድንመጣ አድርጎናል እውነትን ነው አብርሽ ድሮ አስማተኛ ለማየት ብር እየከፈልን ትምህርት ቤት እየከፈልን ሰርተሽ እኔ ያው በልጅነቴ ነበርኩኝ ማጂሻ ነበርኩኝ ያው ኮንዶች ጋር ያደረጉ ወንድሞቼ ነኝ ብቻ ነኝ ሴትና ያው የሰፈር ልጆች አሉ ምናምን ሰብስቤ አስማት አለኝ ይላቸዋል በቃ በዚህ ወረቀት ከትቼ በዚህ ያወጣለሁ እላቸው ነበር ከዛ በዚህ ግን በዚህ ጠቅጥቄ ነው ጠቅጥቅና በዚህ ከትቼ የሆነ ነገር አይደል የሚባለው እንደዚህ ምናምን ብልና ከዛ በዚህ ያወጣዋለሁ ከዛ ይላሉ እንዴት ነው የምታወጪው ምናምን ብለው ግራ ይገቡኛል እኔ ማረሳው የራሴ እንትን ነው ለነሱ ያጭበረበርኳቸው ግን እኔ ላይ በጣም ትልቅ ነገር ተከሰተብኝ መስማት አቃተኝ በዚህ በኩል አልሰማም ማሚ የሆነ ነገር ተናገረኝና በዚህ አልሰማትም እግዚአብሔርን ምንድን ነው ስትለኝ አልሰማም ከዛ ምንድነው ብላ ወሰደችኝ የጆሮ ህክምና ማአት ወረቀት ተጠቅጥቆ ገብቶ ተጠቅጥቆ ወጣ ከዛ መስማት ቻልኩ አሁን እንኳን መጽሐፍ አለብሽ አስማትና መዘዙ መዘዙ እኔም ይሄን ዋጋ ከፍያለሁ ተደፍናለሽ ብላ ያለ እድሜሽ እንዳትሰሚ ሆነሽ ግን እሱን ያስታውሰኛው ወይ በጣም ግን እኛ የዘመኑን ቴክኖሎጂ ተጠቅመን የመጣ ነውና የዘመኑን ቴክኖሎጂ ስንጠቀመው ለበጎ ስለተጠቀም ነው በቃ ሰዎች ይዝናኑብናል እንደዚህ አይነት ችሎታ አላቸው እንዴ ብሎ ይዝናኑብናል እንጂ የተለየ ነገር ምንም አላደረግንም ቴክኖሎጂ ነው የሚያግዘውና በዚህ ዘመን ቴክኖሎጂ በጣም ተራቆ የደረሰበት ማለት ልትዝናኝበት የምትችይበት በራስሽ አሁን ሁሉም ሰው በቴክኖሎጂ የሚፈልገውን ነገር ማድረግ ይችላል አሁን ለምሳሌ ዘፈን ራሱ ዘፋኝ ድምጽ ባይኖር ራሱ በቴክኖሎጂ በደንብ መዝፈን ይችላል ሙዚቃ መስራት ይችላል አልበር እንዳሞራ ሰው አርጎ ፈጥሮኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አንተም ባጣው ጊዜ ግራ ይገባኛል ዘመኑ እንደዛ በቴክኖሎጂ አሁን በፊት የምናስባቸውን የማይቻሉ የሚመስለን ዝም ብለን አይምሮአችን ውስጥ የሚፈጠሩ ነገሮችን በቴክኖሎጂ ማድረግ እንችላለን ነው እና ያ ደግሞ በጣም ኢንተርቴይን በሚያደርግ መንገድ መዝናኛ ነው በቃ ሌላ ነገር ሳይሆን መዝናናት ነው ለኛ የተሰጠውን ቴክኖሎጂ ተግብረን በቃ በራሳችን መዝናናት እንችላለን በሰዎች መዝናናት እንችላለን ቴክኖሎጂ በቃ በደንብ መጠቀም ግን በጥሩ መልኩ ሰዎች በሚያዝናና ልክኛ መግቢያችን ላይ እንዳደረግነው ሰዎች በሚያዝናና መልኩ መጠቀም የራሳቸውን አልበም መስራት ሊሆን ይችላል በፊት አሁን በአዶቤ ነው ፎቶ የምትሰሪው የሆነ ቦታ አሁን ለምሳሌ ማየት የምትፈልጊው ሀገር ሲኖር ያንን ባክግራውንድ አድርገሽ የራስሽን ፎቶ ከፍተሽ በሚያስታውቅ ሁኔታ ማለት ነው አሁን ግን ምንም በማያስታውቅ መልኩ ከፈለግሽው ሴሌብሪቲ ጋር ፎቶ አብረሽ የተነሳሽ ያክል አብረሽ የሆነ ጊዜ ኮርሽ ልጅ ጋር ተነስተህ እኔ አይደለም ብለኛል ጸገነት እኮ ያመልጣታል ማለት የት ነው ገባሽ የኢንተርኔት ላይ ነሽ አይቻለሁ ብቻ የኮንሽ ልጅ ጋር አንገት ተሰክቶ ማለት ነው እና እኔ አይደለሁም ያልከኛል እኮ አይሻ እኮ አሁን አንቺን አሳምኖኛል ግን አይሻ የተሳሳተ ትልልቅ የምናውቃቸው ፊልሞች ሲሰሩ ቢሃይንድ ዘ ሲንስ ታያቸው እንዴት እንደተሰራ እቺን
ታይታኒክ እንኳን ሲሰራ አይደለ በቃ እቺን የምታክል የሆነ ነገር ውስጥ ያረጉና እነሱ መድረክ ላይ ነው የሚሰሯት ግን በቃ ውሃው እኛ ፊልሙን ስናየው እኛ ጋር የፈጠሩት ነገር ግን በጣም ይገርማል በቃ ልክ እንደዛ እኛም እንግዲህ በዚህ መንገድ ገባን እንጂ አሁን ባለው ቴክኖሎጂን በጣም ባወቅን ቁጥር የምናስባቸው ነገሮች እንቅላታችን ውስጥ ያለው ነገር ወደ እውነት ማምጣት እንችላለን ሰውን ማሳመን እንችላለን ነው ግን የገባው ሰው ያው ኢንተርቴይን ያደርጋል ይዝናናል እንጂ መቼስ ይሄ የምንለው አስማት እንዳልሆነ ያውቃል አዎ ያው አስማት ተባለ እንጂ አይደለም እኛ ድሮ ክፍለን ያየነው በቃ ስለዚህ ቴክኖሎጂን ተጠቅመው ሁሉም ሰው በየራሱ ባለው በላፕቶፕም በስልኩም ሊሆን ይችላል መዝናናት ያን ነገር በደንብ አድርጎ መረዳት ይችላል ያው ዋናው ነገር ምንድነው የሆነ ነገር ማወቅ እንዳንሸወድ ይረዳናል አዎ እውነት ነው ባወቅን ቁጥር ደግሞ የመፍጠር ችሎታችንን ሰዎችን የማሳመን ችሎታችንም እየጨመረ ነው የሚሄደው ጊዜው እንደዛ ነው ግን ደግሞ እንደተመልካች አለመሸወድ ቴክኖሎጂ ነው ማወቅ አይጎዳም ማወቅ አይጎዳም ህፃናትም እንደዚህ አይነት ነገሮችን ህፃናት በተፈጥሮ የሆነ ነገር መሞከር መልመድ ይችላሉ አሁን ላይ ያሉ ልጆች ግን በጣም ስማርት ናቸው ከቴክኖሎጂ ጋር ከልጅነታቸው ጀምሮ በቃ ላፕቶፕ ምኑ የሚሰጣቸው አለና እያዩ ስለሚዩ አሁን ህፃናት የሚገርም ህፃናት የለም በፊት ይገርም ዋው ነው የሚል ሰው የለም ምክንያቱም ከልጅነታቸው ጀምሮ ከህፃናት ጀምሮ እያዩ ነው የሚያድጉትና የሚገርም ህፃን ብዙ የለም አንዳንድ ህፃናትም መሞከር የሌለባቸው ነገር አለ ያዩትን ነገር ደግሞ ቤታቸው መሞከር እንደሌለባቸው ማይሞከር ነገሮች አሉ አንቺ ጆሮ ላይ የደረሰው ነገር እኔማ በላፕቶፓችሁ ሞክሩ ራሳችሁ ላይ ምንም ነገር ሙከራ እንዳታረጉ በላፕቶፕ ሞክሩ ምክንያቱም ቴክኖሎጂ የሰጠን ነገር በቃ እንድንሞክር አርጎናል እጃችን ላይ ነው ያለው ስለዚህ በላፕቶፕ በተለያየ ነገር መሞከር ትችላላችሁ እንጂ ህፃናቶች ቤት ውስጥ በፍጹም ሌላ መዝናኛ በሳምንት የጀመረ ነገር አለ የዓለም ዋንጫ ነው ሜክሲኮ ካናዳና አሜሪካ ደስ የሚላ አከፋፈቱ ራሱ በጣም ደስ አይልም እዛ በኖርኩ ያስብላል ሐሙስ ዕለት እንግዲህ ለመጀመሪያ ጊዜ ይመስለኛል 3 ሀገራት ባንድ ሲያዘጋጁ ለመጀመሪያ ጊዜ ካናዳና አሜሪካ ስለዚህ እንግዲህ በደንብ አድርጎ ለአንድ ወር ይመስለኛል የሚቆየው ይዘናል ማለት ነው አይደል በደንብ አድርጎ ይዘላ የዓለም ዋንጫ በ4 ዓመት አንዴ ብቻ መምጣቱ ሳይሆን ብዙ ሀገራት ነው የሚሳተፉበት ከዛ ውጪ ትልቅ ፍክክር የሚታይበት ውድድር ነውና አሁን አሜሪካና በዛ አካባቢ ያሉት ከኛ ጋር ያላቸው ሰዓት ሩቅ ስለሆነ ለሊት እየተነሳሽ ነው ኳስ የምታዩ 10 ሰዓት 9 ሰዓት 11 ሰዓት በእኛ አካባቢ ብዙዎቹ ጨዋታዎች አሉትና ሰዎች ግን ስለሚወዱት ተነስተው የሚያዩት ነገር ነው ስለዚህ ሌላ አማራጭ ነው ማለት ነው ሀገራት ስለሆነ የሚሳተፉት እኛም የአፍሪካ ሀገራትን ስለምንደግፍ ባንድም ሆነ በሌላ እንሳተፍ ይደርሰናል ቅዳሜ ከሰዓት ላይ 4 ዓመት አይጠበቅም በየሳምንቱ ሽልማት አለ በየሳምንቱ ደግሞ ችሎታ ያላቸው ሰዎች መጥተው መድረኩን ያሳዩበታል አሁን ነሻኪራ 4 ዓመት ጠብቁ ምናምን ያሳዩትና ቅዳሜ ከሰዓት ላይ ግን በየሳምንቱ ችሎታ አለ 7696 ላይ ነው ኬኬ ብለው የሚልኩልን ሽልማትም አለና አርሰብሊ እንዴ በጣም ከፋሽ ሽልማቱ እየጨመረ ነው በየሳምንቱ 7696 ኬኬ ቴክስት ከዛ በኋላ ቀዳሚ ከሰዓት እንግዲህ ከኛ ጋር ታሳልፋላችሁ ሽልማቱ ወስዳላችሁ ደግሞ ችሎታ ያላቸው ሰዎች ይመጣሉ መድረኩ ክፍት ስለሆነ በጣም ጥሩ አጋጣሚ ነው ዛሬ ሆስት የመሆን ፍላጎትና ችሎታ ያለው ሰው ነው ይሄንን እንግዲህ የችሎታ ሰዓቱን የሚያጋፍረው ማለት ነው አጋፋሪ ደግሞ ሽክ ብሎ ነው የመጣው መድረኩ ተለቆላል ከዚህ በኋላ አንተም እሺ አጨብጭቡለት እንጂ ከናንተው ማለት ነው ጤና ይስጥልኝ ይህ እያንዳንዱ ኢትዮጵያዊ በየዕለቱ ከወዳጅ ዘመድ ጓደኛና ቤተሰቡ ጋር የሚለዋወጠው የመልካም ምኞት ሰላምታ ነው እነሆ እኔም ጤና ይስጥልኝ ብያለሁ ዘወትር ቅዳሜ በዚህ ሰዓት በኢቢኤስ ቴሌቪዥን እየተዘጋጀ የሚቀርብላችሁ ቅዳሜን ከሰዓት ነው ዘመን ዘምኗል ቴክኖሎጂ ተራቋል ፌስቡክ ቲክቶክ ኢንስታግራም ዩቲዩብ ሊንክድኢን እና ኤክስ እነዚህን ነገሮች እያንዳንዳችን በየዕለቱ ለረጅም ሰዓት እንጎበኛቸዋለን ታዲያ እነዚህ ነገሮች ላይ ረጅም ሰዓት መቆየት ምን አይነት አካላዊ አእምሮአዊና ስነ ልቦናዊ ጉዳት አለው እኛ ላይ ብቻ ግን አይደለም አሁን ህፃናት ባለቀሱ በተነጫነጩ ቁጥር
ስልክ መስጠት አሊያም ደግሞ ቴሌቪዥን ፊት ለፊት ወስዶ ማስቀመጥ የብዙ ሰዎች ተግባር ሆኗል። ታዲያ ተመልካቾቻችን ስክሪን ሳይቆጣጠረን እንቆጣጠረው። 8 ሰዓት ሆኗል። ቆንጆው ቅዳሜ ከሰዓት ጀምሯል። አብራችሁን ቆዩ። 7696 ኬኬ ብለው መልእክት ልከው አብረውን ሊያዝናኑንና እናንተን ተመልካቾቻችንንም ሊያዝናኑ የታደሙ እንግዶች አሉን። አብራችሁን ቆዩ። እድሉን ለአንተ ልስጥ። እሺ፣ አመሰግናለሁ። ስቱዲዮ እንግዲህ ስለጋበዛችሁኝ አመሰግናለሁ። መጀመሪያ ዳግም ጉደታ እባላለሁ። የአርት ባለሙያ ነኝ። እኔ ጀምራለሁ፣ እናንተ ታግዙኛላችሁ። አብረን አንድ ላይ ሞቅ ደመቅ እናደምቃለን። እንዴት እንደናፈኩሽ ልቤ ብዙ እንደተቸገረ አላየሽም እንዴት ስቃይን ብታይኝ ታዝኝልኝ ነበረ። ከጧት እስከ ማታ መዋከብ መልካቷል ውሎዬና ዳሬ ጠልቼሽ አይደለም ጠፋው እወቂልኝ ተረጅኝ ፍቅሬ። አልጠላሽም እኔ ወድሻለሁ። እንኳን መጥላት ያንቺን ክፉ ስሰማ እቆጣለሁ። የኔ ነህ ሆይ አትበይኝ ግድ የለም ያንቺ በቀር ከአንቺ በቀር እንዳትሰጊ የማፈቅረው የለም። የኔ ፍቅር የፍቅር መና ዳግም ኢትዮጵያዊ መልክ ባለው ጥሩ ድምፅ አዝናንቶናል። ተመልካቾቻችን እኛ ሙቀናል፣ እናንተም አሙቃችኋል። ልመለስ ነው። አብርሽተው ዳግምን አመስግነን ወደ ሌላኛው ዳግም እንሸጋገር እባክህ። ሌላ ዳግም አመሰግናለሁ። ስሜ ዳግም ካሳሁን ይባላል። በወረዳ ውስጥ የውዝዋዜ ኪነ ጥበብ አሰልጣኝ ነኝ። ከእሷ ጋር ያለው የለሁም የነገረችኝን አንዱን አረሳሁም እኔ በሽተኛ ወይ አልሞት አልድን እሷንስ ጥሎባት እንደኔው ትሁን። ዶሮ ውሃ ጠምቶት ተንጋሎ ይጠጣል። ከዋሉ መረሳት ይመጣል። አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ አትምጪ። አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ አትምጪ። ሁለት ዳግምን ከልብ እናመሰግናለን። አብርሽ ግን ተመስጦ ነበር በጣም ከዚህ ሙዚቃ ጋር ትዝታ አለ? አይ የተለየ ነገር የለም ያለ ይመስላል። ይህ የባህር ሀገር ቤት ደሳሳ የሚለው ብዙ በቱሪስታይን ስለሄድኩ ትዝ ስለሚለኝ እሱ ትዝ ብሎኝ እንጂ በጣም ቶሎ የመጣች የለች። ሁለቱንም ዳግሞች ከልብ እናመሰግናለን። ቅዳሜ ከሰዓታችን ይቀጥላል። ዋው እናመሰግናለን። በጣም እውነት ድምፁም ደስ የሚል ድምፅ ክሊር የሆነ ጽድት ያለ ድምፅ ነው ያለ ስታስተላልፍና አሪፍ ነበር። ረጋ ብለን የምታወራው ነው። ስምህ ማን ነው ያንተ? ደረጀ ያዕቆብ። ደረጀ ያዕቆብ ምንድን ነው የተማርከው? እኔ ከዩኒቨርሲቲ ግራጁዌት ያደረኩት በጤና። ግን ፍላጎት አለ ሚዲያ ውስጥ የመግባት? ሚዲያ ከልጅነት ጀምሮ የነበረኝ ፍላጎት እና ታለንት
ነው። ለዛ አይ በጣም አሪፍ ድምፁ፣ ቃላት አጠቃቀሙ፣ ሁሉም ነገር አሪፍ ነው። ጆሮ የመያዝ የመሰማት አይነት እድል አለ። እኛም እናበረታታለን። ሁለት አማራጭ ነው ያለ። ድምፅ ለሬዲዮ ይሆናል፣ መልክ ለቲቪ ይሆናል። ስለዚህ ለሁለቱም ጋዜጠኛ ነው ይችላል። ሁለቱን ሞክር። እናመሰግናለን። የቅዳሜ ሽልማት እዚህ 7696 ኬኬ ብላችሁ ቴክስት አድርጋችሁ ከኛ ጋር ስትውሉ ትሸለማላችሁና ቀላል ነገር አይደለም። ሽልማቱ ደግሞ ከሳምንት ሳምንት እየጨመረ ነው የመጣው። ታካፍሉናላችሁ አስፈላጊ ሆነ እኛ ራሱ እዛ ብንቀመጥ እያለን ነው። አንዳንዴ በተደጋጋሚ ሳምንት ሽንኩርት መፍጫ ወጣና ዮኒ ባለፈው ሳምንት የመጨረሻው ሽልማት ምንድነው ሲል ወፍጮ ቤት ብለናል። አንድ ቀን ሊወጣ ስለሚችል ከፍ ያለ ሽልማት ይመጣል። ያው በዓላት እየደረሱ ሲመጡ ሽልማቱም ከፍ እያለ ነው የመጣው። ከዛ ውጪ በየሳምንቱ አክብረውን ስለሚመጡ ብቻ ወንበራቸው ራሱ የተከበረ ነው። እዚህ መጥተው ሲቀመጡ ከኛ ጋርና 7696 ላይ ኬኬ ብለው ይልካሉ። እዚህ ይመጣሉ፣ ችሎታ ያሳያሉ። ከዛ ውጪ ግን እድለኞች ይሸለማሉ። እኔ ምን ተመኘው መሰል አብርሽ፣ አሁን ክረምት ይመጣል፣ ሰኔ ገብተናልና ክረምት ይመጣ ክረምት ውስጥ ስንሆን ለክረምት የሚያስፈልጉ ነገሮች አሉ እንደ ኮንፈርት ምናምን እሱም ሊሆን ይችላል። ኧረ ብዙ ነገር አለ። ብቻ ሽልማት አለ። እናንተ ብቻ 7696 ኬኬ ብላችሁ ቴክስት መደወል የእኛ ድርሻ ነው። በጣም ቀላሉ ነገር ነው የምናደርገው። ቀኝ እጃችንን ወደ ላይ ብድግ እናደርጋለን ልክ እንደዚህ። ከዛ ካነሳም በኋላ ወደ ውስጥ መግባት ነው። የመጀመሪያው ክፍል ላይ ፖስታ ካገኘን ተሸልመናል ማለት ነው። ልጠን ነው የመጀመሪያው ላይ አለ። እያወጡ ነው። በለው በቃ ሁሉም ላይ የለም፣ የተወሰነው ላይ ነው ያለው። እየከፈታችሁ ሽልማታችሁን ትነግሩናላችሁ። 2000 ብር ወጥቷል። በዚህ በኩል 2000 ብር ምስጋና። እሺ ጁስ መፍጫ 2000 ብር። ስለዚህ ሁለት ሰው 2000 ብር፣ አንድ ሰው ጁስ መፍጫ፣ አንድ ሰው ምስጋና ደርሶታል። የጁስ መፍጫው ትክክለኛ ቦታው ላይ ተገኝቷል። መፍጫው የሚፈጭበት ቦታ ማነው ስምህ? የዳግም እናት ናቸው። ከገንዘብና ከጁስ መፍጫው ውጪ ምስጋና ያገኘ ወንድማችን አለ። ራስን አስተዋውቀን። ስሜ አማኑኤል ይባላል እና እኔ የዘፈን ተሰጥኦ ባይኖረኝም የስዕል ተሰጥኦ አለኝ እና ዛሬ ታዋቂ ሰዎችን ስያለሁ እና መጀመሪያ ማመስገን የምፈልገው መጀመሪያ ፈጣሪን አመሰግናለሁ። በመቀጠል ቤተሰቦችን እንዲሁም ሲረዱኝ የነበሩ ሰዎችን በሙሉ በጠቅላላ አመሰግናለሁ። በማቴሪያልም በምንም ሰፖርት ሲያደርጉኝ የነበሩ ሰዎችን እጅግ አድርጌ አመሰግናለሁ ሁላችሁንም። እና ስራውን ይህንን ይመስላል። ቴዲ እስኪ ሌላኛው ሁለት ነው መሰለኝ። ሌላኛው ደግሞ አንተ ነህ ሳልከው በጣም ጎበዝ። በጣም በእርሳስ ነው የምትጠቀመው? ቻርኮል እጠቀማለሁ። ቻርኮል እርሳሶችን እናመሰግናለን። ምስጋናም ለቤተሰቦች በእርግጠኝነት ደርሷል ብለን እናስባለን። የሴል ስራ ብዙ ነው የምትስለው? ብዙ ስራዎች አሉ። በጣም ብዙ ችሎታ ይገርማል። ግን እንግዲህ ይሄንን ችሎታን ማሳደግ እንዳለበት ታውቃለህ። ምን አይነት መንገዶችን እየተጠቀምክ ነው ሰዎች ጋር እንዲደርሱ እነዚህ ስራዎች? ቲክቶክ እጠቀማለሁ፣ ኢንስታግራምም አለኝ እና ቲክቶክ አማን ሰዓሊ ነው የሚለው የኔ ቲክቶክ አካውንት። በአማርኛ እንዲጻፈው አማን በእንግሊዝኛ፣ ሰዓሊው በአማርኛ። ኢንስታግራሜ ደግሞ አማኑኤል አወጣኸኝ ነው የሚለው በስሜ ነው እንትን ያልኩት ኢንስታግራም። ስለዚህ አንተ ፔጅ ላይ ሲገባ ስዕል ነው የሚገኘው ማለት ነው። በጣም አሪፍ። እናመሰግናለን። ቅዳሜ ከሰዓታችን ጀምሯል። በሻይ ሰዓትና በተለያዩ ፕሮግራሞቹ አስገራሚ ነገሮችን ዛሬ ይዞ ወደ እናንተ ይመጣል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቅዳሜ ከሰዓታችን ጀምሯል። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።